ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ እየላችሁ የመጣሁት መረጃ ፍርድ ቤት አንዱዓለምን በነፃ ሊያሰናብተው ጫፍ ደርሷል። በጣም በሚገርም ሁኔታ እናትና አባት ቀደም ብለው ገና የቀብሩ ዕለት ጀምረው የኢትዮጵያ ሕዝቦች ከጎኔ እንድትሆኑ አደራ፣ የልጄ ደም እንደ ሀጫሉ ደም ደመ ከልብ ሆኖ እንዳይቀርብኝ ሁላችሁም ድምፅ እንድትሆኑኝ ሲሉ ተሰምተዋል። ለካ ይሄ ጉዳይ ታይቷቸው ነበር ማለት ነው። ከዛ በኋላም በተደጋጋሚ ጊዜ እናትና አባት እያለቀሱ ወገን ሆይ ከኛ ጋር ሁኑ፣ ወገኖች ሆይ ድምፁ ነኝ፣ የልጄ ደም እንደዚህ ሊቀር ነው ወይ ያሉ ነበር። አሁን ግን በስተመጨረሻም ፍርድ ቤት በነፃ ሊያሰናብተው ጫፍ ደርሷል። ፍርድ ቤት ምንድን ያለው? ወንጀሉን መፈጸሙን የሚያረጋግጥልን ምንም አይነት መረጃ አላገኝንም ብሏል። እንግዲህ ቤት ውስጥ የተገኘው በደም የተጨማለቀው ምንጣፍ ምን እንዳለው ፍርድ ቤት አላቅም። ቤት ውስጥ በጥይት የተመታው ግድግዳስ ምንድን ነው የሚባለው ምን እንደሆነ አልታወቀም። እንደውም ጭራሽ ይባስ ብለው ባለፈው ጊዜ እንግዲህ የተለያዩ ነገሮች ተወርቷል። በሱ ጉዳይ ፍርድ ቤት በቀረበበት ጊዜ በሙሉ አዳዲስ ነገሮችን በመናገር ይታወቃሉ። አንድ ጊዜ ምንድን ያሉት? ከፍርድ ቤት በዋስ ይለቀቅና የፋሲጋ በዓልን ዝግጅት ያዘጋጅ የሚል ነበረ። እንዴት ገና ከመሞቷ እንዴት ዝግጅት እንዴት መስፈን አማረው እየተባለ በጣም ብዙ ሰዎች ድምፅ ሲሆኑ፣ አይ በሁለተኛው ፍርድ ቤት ደግሞ አይ እኛ እኮ እንደዛ አላልንም፣ በዋስ ይለቀቅ ነው እንጂ ይስፈን አላልንም፣ ይሄ የተሳሳተ መረጃ ነው ብለው ቃላቸውን እንደገና በሌላ ቃል ሸፍኖታል። በሁለተኛም እንደዚሁ ፍርድ ቤት ቀርበው የልጅቷ ዳይሪ ወይ ደግሞ ማስታወሻ የሚጻፍበት በዛ ላይ የጻፈችው አለ ራሷን እንዳጠፋች የሚያረጋግጥበት መረጃ ነው ብሎ ጠበቃው በእጃችን ይገኛል ብሎ ተናገረ። ሰው ደግሞ እንዴት ይሄ እኮ ወንጀል ነው፣ እሱ ከታሰረ በኋላ ይሄን የጻፈችበትን መጽሐፍ ወይ ደግሞ በየዕለት ውሏችሁን የምጽፉበት ማለት ነው እንዴት እነሱ እጅ ሊገባ ቻለ? ይሄ ወንጀል ነውና እነሱ ራሳቸው ሊመረመሩ ይገባል። እስር ቤት ሆኖ እንዴት አገኘው? ስለዚህ መረጃ እያሸሹ ነው። ስለዚህ መንግስት ሊጠይቃቸው ይገባል። ይሄ ነገር በደንብ መጣራት አለበት ሲባል ድጋሚ መጡና እንግዲህ እኛ አረ እንደዚህ አላልንም፣ እጃችን የገባ ምንም ማስታወሻ የለም ሲሉ ሁለተኛ ጊዜ ሁለት ነገሮችን እንትን ብለዋል ማለት ነው። ብቻ እየሆነ ያለው ነገር በጣም የሚገርም ነው። አሁን ደግሞ ለአራተኛ ጊዜ ሲቀርብ ደግሞ ምንድን ያሉት? ማንኛውም ጋዜጠኞች ወደ ውስጥ እንዳይገቡ፣ ምክንያቱም ጋዜጠኞች ናቸው እዛ ይገባሉ፣ የሰሙትን ጽፈው ህዝብ ያውቃል ማለት ነው። ስለዚህ በአሁኑ ግን ማንም ሰው የትኛውም ጋዜጠኛ እዛ መግባት አይችልም ብለው ከልክለዋል ማለት ነው። እንደ ህጉ ግን ማንኛውም ጋዜጠኛ መግባት አይችልም ሳይሆን እነዚህ ዋሽተው የጻፉ ጋዜጠኞች ካሉ እነሱ ለብቻ እነከሌ ዋሽታችኋል ተብሎ ለብቻ ሊወገዱና ሊከለከሉ ይችላል እንጂ ይሄ ሁሉንም ጋዜጠኛ ግን አትገቡም ብሎ ማገድ ህግ አይፈቅድምና እንዴት ነው ከህግ ውጭ የተሰራው አይታወቅም። ያው ብዙ ነገሮች ከህግ ውጭ እየተሰሩ ስለሆነ ማለት ነው። ብቻ እየተካሄደበት ያለው ርቀት እየተሄደበት ያለው ሁኔታ በጣም ከባድ ነው። ይሄንን ስናገር እኔ ግን እሱን የገደላት ምናምን ማለት ሳይሆን ደግሞ እሱ ነው ይሄን ነገር ያደረገው ወንጀሉን የፈጸመው ማለት ሳይሆን ግን እነሱ ራሳቸው የሚሄዱበት መንገድ ወይ ደግሞ እነሱ የሚሰጡት ጥቆማ ወይ ደግሞ ጠበቃውም ሆነ በዛ አካባቢ ብቻ የሚራገቡ ነገሮቹን ለመደባበቅ የሚሯሯጡበት ነገር ግን እሱ እንዳረገው የሚያረጋግጡ ነገሮች ናቸው እየታዩ ያሉት ማለት ነው። ፍርድ ቤት ምንም ዝም ቢል ነገሮች ዝም ቢሉ ግን እየወጡ ያሉት ለምሳሌ የእሷ ፎቶ ወጥቷል። የተለያዩ ፎቶ ፊቷ በልዞ ተደብድባ የተደበደበችበት ምናምን ቤት ውስጥ ከነ ምንጣፍ ላይ ደም እንደተገኘ ፖሊስም አምኗል። ፍርድ ቤት የቀረበ ጉዳይ ነው ጽፏል። ጋዜጠኞችም የተከታተሉት ብዙ ነገሮች ቤቱን በጥይት እንደተመታ ብዙ ነገሮች ወጥተዋል እና ይሄ ማስታወሻ የተጻፈበትንም እነሱ ናቸው። አሁን ይህን ሁሉ ቃላቸውን አጥፈው እንደ አዲስ ጋዜጠኛ የማይገባም ብለው ከልክለው እንግዲህ ይዘውታል ማለት ነው በዝግ። ምን ይሆናል እንግዲህ ፈጣሪ ነው የሚያውቀው። ግን ከዚህ ሁሉ ግን እሱም በነፃነት እንዲሆን አሁን ምንድነው ፍርድ ቤት ምንም አይነት ወንጀል የሰራበት መረጃ ስላልተገኘ ይለቀቃል። እንደውም ይሄ አራተኛውን ፍርድ ቤት አይቀርብም እየተባለ ነበር። ለአራተኛ ጊዜ ሳይቀርብ ይለቀቃል የሚል መረጃዎች ነበር እየደረሱ ያሉ። ሰዓቱ ደርሶ ቀረበ እንጂ ምንም በቃ ወንጀሉ መፈጸሙን የሚያረጋግጥልን ነገር አላገኘንም ብለዋል። አሁን ይሄም ሆነ ያ የሚሄዱበት አሁን የፍርዱ ሁኔታ እየተኬደበት ያለው መንገድ ብዙ ነገሮችን እየደባበቁበት ወይ ደግሞ እያምታቱበት ያለው መንገድ
እሱ እንደሚለቀቅ ነው እያረጋገጠ ያለው ወይ ደግሞ በቅርብ ጊዜ ከእስር ቤት ይወጣል ማለት ነው። ግን ለሱም እኔ የምመክረው ነገር ሰላማዊ ኑሮ እንዲኖር በትክክል ነገሮች ጠርተው ቢወጣ ለሱም ሰላም ይሆናል፣ ሰላማዊ ኑሮ ይኖራል። ግን በዚህ ሁኔታ አጭበርብሮ ወይ ደግሞ ታግዞ ምናምን የማይሆን ነገሮች ተሸፋፍነው ሲወጡ ግን ለሱም ለአኗኗሩ ሁኔታ ይከብዳል ብዬ አስባለሁ። ምክንያቱም እነዛም ሰው ነው የሞተባቸው፣ ልጃቸው ነች። በጣም ነው የተጎዱ ቤተሰብ። ስለዚህ በጣም ቀላል ነገር አይደለም ሰው ገሎ ዝም ብሎ እንትን ማለት እና ከባድ ይመስለኛል። ሰው በግድያ ስለተጠረጠረ ማለት ነው። ነገሩ ቢጠራ ለሱም የሚጠቅመው ይሆናል። ለዘላለሙም ከህዝብ ጋር በጥሩ ሁኔታ ግንኙነት ይኖረዋል ብዬ አስባለሁ። በተረፈ ግን እየተካሄደበት ያለው ይህን ሁሉ ብዙ እንግዲህ ፊቷ መበለዙ የተለያዩ መረጃዎች እንግዲህ እየወጡ ባለበት ሰዓት ላይ ለምሳሌ የምንጣፉ አሁን ገና ፖሊስ አቀርበው ነው ማህበራዊ ሚዲያ ላይ የቀረበው እና ምንጣፉ ደም በደም ሆኗል። ስልኳ ይልቅ አልተፈተሸም። እንደሞተች ቤተሰብ ጭራሽ አልተጠየቀም። የእሷ ቤተሰቦች ለረዥም ጊዜ ማለት ነው። ስለዚህ አንድ ወንጀል ሲፈጸም ይሄ ፖሊስ ስራ ነው። ያው መሸፋፈን ፈልገው ይሆናል አላቅም እንጂ አዎ ልጃችሁ እንዴት ነች? በምን ምክንያት እንዴት ልትሞት ቻለች? እንደዚህ አይነት ነገር ከዚህ ቀደም አድርጋ ነበር ወይ? እንደዚህ ወይስ ሊገላት ይችላል የምትሉት ሰው አለ ወይ? የተናገረችው ነገርስ ያው ለቤተሰብ ስለምትናገር የተናገረችው ነገር አለዎች ምናምን ብለው ፖሊስ ቤተሰብን ከቤተሰብ ጀምሮ ነው ምርመራ ማድረግ ያለበት፣ ኢንፎርሜሽን መቀበል ያለበት እና ለረዥም ጊዜ ግን ለቤተሰብ እንዳልተጠየቁ ፖሊስ ቤተሰብን ምንም ነገር እንዳላነጋገረ ያንም ነገር ስላለ መሰለኝ ቤተሰብ ቀደም ብሎ በቃ ይሄ ነገር ተደባስቦ ሊቀር ነው፣ ስለዚህ ባካችሁ ከልጄ ጎን ሁኑ ብሎ ብዙዎቹ ያው ከፊት ሲጀመር አካባቢ ብዙዎቹ አልገደለም የሚል ነበር እና አሁን ግን በጣም ብዙዎቹ ግን ይሄ ነገር ተደርጓል ማለት ነው። በየታችን ደም ፍትህ ማግኘት አለበት ብለው በየቲክቶኩ በተለያዩ ቦታ ላይ መረጃቸውን ሲያሰራጩ ይታያል ማለት ነው። የሆነ ያለው ነገር የሀገራችን ሁኔታ የሆነ ያለው ነገር በጣም ያሳዝናል። በእርግጥ እሱም እኔ በጣም ቅርብ ጊዜ የመጣ ዘፋኝ ነው። በቅርብ ጊዜ ነው ተወዳጅነትን ያገኘው። ያለፈኒ ሲል እንደዚህ ያለ ነገር ውስጥ መግባቱ በጣም ያሳዝናል። እንደዚህ በመሆኑ ግን ነገሮች ደግሞ ጠርተው ደግሞ ለሱ ቢወጣም ለሱ መልካም ነው ብዬ አስባለሁ። ምክንያቱም ይሄ ወንጀል ነው እንጂ ተደባብሶ ቢወጣ ለሱ ጥሩ አይደለም። እንደውም ታስሮ ከፈጸመውም ታስሮ የሚጠበቅበትን ነገር ጨርሶ ቢወጣ መልካም ነው ለማለት እወዳለሁ። ይሄንን ነው የምለው። እንግዲህ ቀነኒ ቤተሰቦችን ድጋሚ አሁንም መጽናናት እመኛለሁ። ምክንያቱም ለነሱ እለት በእለት ቁስል ነው የሚሆንባቸው። የፍርዱም ሁኔታ ያለው ሁኔታ በሙሉ የሚሰሙት ሁኔታ ፍርድ ቤት ገብተው የሚወራው ሁኔታ በሙሉ ለነሱ ቁስል ነውና ፈጣሪ ጽናትን ይስጣቸው። ስለተከታተላችሁኝ በጣም አመሰግናለሁ። መልካም ቆይታ። ባይ ባይ